ከአምባግሸን ወርደውም በቆስጠንጢኖስ የንግስና ስም ዘውድም ጫኑ። ቆስጠንጢኖስ አጼ ዘርዓ ያዕቆብ በዓለም ታሪክ ውስጥ የኢትዮጵያን ሃይማኖታዊ፣ ፖለቲካዊና ስነ ጽሑፋዊ መዋቅር ሙሉ በሙሉ የቀየሩ እጅግ ታላቅና ተደማጭነት ያላቸው ንጉሠ ነገሥት እንደነበሩ ይነገራል። ከአክሱም ዘመን ንጉሥ አጼ ኢዛና በኋላ በጠንካራ አመራራቸውና በስኬታቸው የሚወዳደራቸው መሪ በታሪክ አይገኝም ሲሉም ፕሮፌሰር ታደሰ ታምራትም ቤተ ክርስቲያንና መንግስት በኢትዮጵያ በሚለው መጽሐፋቸው አትተዋል። ንጉሱ 1434 ዓመተ ምህረት ወደ ስልጣን ከመምጣታቸው በፊትም ለ20 ዓመታት ያህል በነገስታት ማሰሪያው አምባግሸን በግዞት ኑረዋል። ይህ የእስር ዘመን ግን ከዓለማዊ ነገር ርቀው መጽሐፍትን እንዲመረምሩና በትምህርት እንዲበስሉም ትልቅ ዕድል ፈጥሮላቸዋል። ሀገሪቱ በእርስ በርስ ግጭትና በሃይማኖት መከፋፈል በታመሰችበት ወቅትም ከአምባግሸን ወርደውም በቆስጠንጢኖስ የንግስና ስም ዘውድም ጫኑ። ወደ ስልጣን እንደመጡም ግዛታቸውን ማዕከላዊ በሆነ ቦታ ለመምራትም ደብረ ብርሃን የተባለችውን ታሪካዊ ከተማ መስርተው ዋና መዲናቸው አደረጓት። በወቅቱ በክርስቲያን መንግስት ላይ ከፍተኛ ስጋት ደቅኖ የነበረውን የአዳል ሱልጣኔት መሪ ሱልጣን አህመድ በድላይን በሽምብራ ኩሬ ውጊያ ላይ በቆራጥነት በመዋጋትም ድል ነሱት። በአስተዳደር ረገድም የተወሰኑ የአካባቢ ገዢዎችንም ስልጣን በመቀነስ ታማኝ የሆኑ የቤተሰብ አባላትን በተለይም ሴት ልጆቻቸውን በሹመት በማስቀመጥም ማዕከላዊ የመንግስት መዋቅርም ዘረጉ። አጼ ዘርዓ ያዕቆብ ሃይማኖትና መንግስት ተነጣጥለው መቆም እንደማይችሉም በጽኑ ያምኑ ስለነበርም በርካታና ጠንካራ የሃይማኖት ድንጋጌዎችንም አውጥተዋል። በወቅቱ የነበረውን የቀዳሚት ሰንበት ክርክር ለመፍታትም የደብረ ምጥማቅ ጉባኤን በመጥራትም ቅዳሜና እሁድን እኩል ማክበር እንደሚገባም በማወጅ የቤተ ክርስቲያንን አንድነት መመለሳቸውን ዜና መዋላቸውም ይገልጻል። በሀገሪቱ ውስጥ የተስፋፋውን አስማት ሟርትና ባዕድ አምልኮችን በኃይልም ያገዱ ሲሆን ለድንግል ማርያም ልዩ ፍቅር ስለነበራቸውም በዓመቱ ውስጥ 33 የማርያም በዓላት እንዲከበሩም ሥርዓት ሰሩ። ንጉሡ ድንቅ ጸሐፊና ተመራማሪ በመሆናቸውም በእርሳቸው ዘመን የግዕዝ ስነ ጽሑፍ እጅግ ከፍ ያለ ደረጃ ላይ ደርሷል በማለትም የታረሙ የአጼ ዘርዓ ያዕቆብ ታሪኮችና ተዛማጅ ጥናቶች በሚለው መጽሐፋቸውም ፕሮፌሰር ጌታቸው ኃይሌም ገልጸዋል። እርሳቸው ራሳቸው በቀጥታ የደረሷቸው እንደ መጽሐፈ ብርሃን፣ መጽሐፈ ሚላድ፣ መጽሐፈ ባህራይ፣ ተዓቅቦ ምስጢርና እግዚአብሔር ነግሰ ያሉ ታላላቅ መጽሐፍት የዘመኑን ስነ መለኮትና ታሪክም በሰፊው ያብራራሉ። በአጼ ዘርዓ ያዕቆብ ዘመነ መንግስትም ከተከናወኑት ታላላቅ ወታደራዊ ታሪኮች መካከልም ከአዳል ሱልጣኔት ጋር የተደረገው ግጭትና በጦርነቱ የተገኘው ወሳኝ ድልም ግንባር ቀደሙን ስፍራ ይይዛል። ይህ ጦርነት በክርስቲያኑ ማዕከላዊ መንግስትና በምስራቁ የእስልምና ኃይል መካከልም ለብዙ ዓመታት የዘለቀውን የኃይል ሚዛን የወሰነ ታሪካዊ ክስተትም ነበር። የጦርነቱ መነሻ ምክንያት የአዳል ሱልጣኔት መሪ የነበሩት ሱልጣን አህመድ በድላይ የክርስቲያኑን መንግስት ግዛት በማጥቃትና በመውረር በምስራቅ ኢትዮጵያ በኩል ከፍተኛ ስጋት መፍጠራቸው ነበር። የአዳል ኃይሎች በወቅቱ የነበረውን የኢትዮጵያ የውስጥ ፖለቲካዊና ሃይማኖታዊ መከፋፈል እንደ መልካም አጋጣሚ በመጠቀምም ሰፊ ወረራ ለመክፈትም ተዘጋጁ። አጼ ዘርዓ ያዕቆብ ይህንን ወረራ ለመመከትም ሰራዊታቸውን በከፍተኛ ዲሲፕሊንና ስልት ማደራጁ። 1445 ዓመተ ምህረት ሁለቱ ኃይሎች ሽምብራ ኩሬ በተባለ ቦታ ላይም ለዓይን የሚጋርድና እጅግ አስፈሪ በሆነ ከባድ ውጊያ ገጠሙ። ንጉሡ ራሳቸው ጦሩን በግንባር ቀደምትነት በመምራትና ወታደሮቻቸውን በማበረታታትም በጦርነቱ ላይ ተሳትፈዋል። በዚህ ታሪካዊ የሽምብራ ኩሬ ውጊያ ላይም የአጼ ዘርዓ ያዕቆብ ሰራዊት ፍጹም የበላይነትን የተቀዳጀ ሲሆን የወራሪው ጦር መሪ ሱልጣን አህመድ በድላይ በጦር ሜዳ ላይ ተገደሉ። የሱልጣኑ መሞት የአዳልን ሰራዊት ሙሉ በሙሉ ተስፋ ያስቆረጠና እንዲበተን ያደረገ ሲሆን የኢትዮጵያ ማዕከላዊ መንግስትም ሙሉ በሙሉ ድል አድራጊ ሆኖ ወጣ። ይህ ታላቅ ድል በወቅቱ ለነበረው የኢትዮጵያ መንግስት እጅግ ግዙፍ የፖለቲካና የወታደራዊ የበላይነትንም አስገኝቷል። ከአዳል በኩል ሊነሳ የሚችለውንና ሀገሪቱን የመበታተን አደጋ የነበረውን የውጭ ወረራ ስጋት ለረዥም ዓመታት ያስወገደ ሲሆን አጼ ዘርዓ ያዕቆብም ትኩረታቸውን ወደ ውስጥ በማድረግ በርካታ የሃይማኖት የሥነ ጽሑፍና የአስተዳደር ማሻሻያዎችን በነጻነት እንዲያከናውኑም ሰፊ ዕድል ከፍቶላቸዋል። በአጼ ዘርዓ ያዕቆብ ዘመነ መንግስትም የተከናወነው የውጭ ዲፕሎማሲ ታሪክም
ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነትና ግንኙነትም ከፍ ያደረገ እጅግ ስኬታማ ምዕራፍ እንደነበርም ይኸው ታሪካዊ ሁነት ይናገራል። ንጉሱ የውጭ ግንኙነትን የመንግስታቸው ጥንካሬና የሃይማኖት አንድነት መገለጫ አድርገው ይመለከቱት ስለነበርም ከቅርብ ጎረቤቶች እስከ ሩቅ አውሮፓ ሀገራት ድረስም ሰፊ የዲፕሎማሲ መረብም ዘርግተው እንደነበርም ነው ይኸው ታሪክ የሚነግረን። በወቅቱ የነበረው ቀዳሚውና በጣም ወሳኝ የዲፕሎማሲ ትኩረት ከግብጽና ከእስክንድሪያ ኮፕቲክ ቤተክርስቲያን ጋር የነበረው ግንኙነት ነው። አጼ ዘርዓ ያዕቆብ በግብጽ ለሚኖሩ ክርስቲያኖች መብት መከበርና በሀገሪቱ ለሚገኙ ገዳማት ጥበቃ እንዲደረግም በካይሮ ለነበሩት የማምሉክ ሱልጣኖች ጠንከር ያሉ የዲፕሎማሲ ደብዳቤዎችን ይልኩ ነበር። እንዲያውም በግብጽ ክርስቲያኖች ላይ የሚደርሰው ስደት ካልቆመ የአባይን ወንዝ አቅጣጫ በማስቀየር ግብጽን በድርቅ እንደሚቀጡ በማስፈራራት የኢትዮጵያን የተፈጥሮ ሀብት የበላይነት በዲፕሎማሲያዊ መንገድም ለመጠቀም ሞክረዋል። ይህ የዲፕሎማሲ ጥረታቸው ወደ አውሮፓ ሀገራትን በሰፊው የተዘረጋ ሲሆን በተለይም ከጣሊያን ከተሞች ከሮም፣ ቫቲካንና ከአራጎን የአሁኗ ስፔን መንግስት ጋር ጠንካራ ግንኙነት ተመስርቶ እንደነበርም ነው የሚነገረው። ንጉሱ 1441 ዓመተ ምህረትም በፍሎሬንስ ከተማ በተካሄደው ታላቅ የክርስቲያን አብያተ ክርስቲያን ጉባኤ ላይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን ቡድንም እንዲሳተፍ በማድረግም ሀገራቸውን በዓለም አቀፍ መድረክም አስተዋውቀዋል። ይህ ክስተት አውሮፓውያን ስለ ኢትዮጵያ የነበራቸውን ግንዛቤ የቀየረና ሲፈልጉት የነበረው የታሪካዊው የንጉሥ ዮሐንስ ክርስቲያን መንግስት ኢትዮጵያ መሆኗን ያረጋገጡበት አጋጣሚ ነበር። የዚያ የአውሮፓ ዲፕሎማሲ ዋና ዓላማ የሃይማኖት አንድነትን ከመፍጠር ባለፈም የቴክኖሎጂና የእውቀት ሽግግርን ማምጣት ነበር። አጼ ዘርዓ ያዕቆብ ወደ አውሮፓ በላኳቸው ልዑካን አማካኝነትም በግንባታ፣ በጥበብ፣ በሕክምናና በብረታ ብረት ሥራ ላይም የተሰማሩ የተካኑ ባለሙያዎችን እንዲሁም ልዩ ልዩ የቴክኖሎጂ መሳሪያዎችን ወደ ኢትዮጵያ ለማስመጣትም ከፍተኛ ጥረት አድርገዋል። ይህ ሰፊ የውጭ ግንኙነት ኢትዮጵያ በምስራቅ አፍሪካ ያላትን ወታደራዊና ፖለቲካዊ የበላይነት ለዓለም ያሳየ ሲሆንም ሀገሪቱ ከውጭም ዓለም ጋር የነበራትን የንግድ የባህልና የእውቀት ልውውጥን በማሳደግ ረገድም የንጉሱን የረዥም ርቀት ዲፕሎማሲያዊ እይታም ያስመሰከረ ስለመሆኑም ይኸው ታሪክ ያስረዳናል። በአጼ ዘርዓ ያዕቆብ ዘመነ መንግስት ከተከናወኑት እጅግ አስገራሚና ተራማጅ የፖለቲካ ማሻሻያዎች መካከልም ሴቶችን ወደ ከፍተኛ የስልጣን ማዕረግ ማምጣትና በሀገር አስተዳደር ውስጥም ወሳኝ ሚና እንዲኖራቸው ማድረግም ግንባር ቀደሙ ነው። ይህ ውሳኔም በወቅቱ በነበረው የአባታዊ ስርዓት ማህበረሰብ ውስጥ እጅግ ያልተለመደና አባታዊ እርምጃ ነበር። ንጉሱ ሴቶችን ወደ ስልጣን ያመጡበት ዋና ምክንያትም የወንድ የአካባቢ ገዢዎችና የጦር መሪዎች በየክፍለ ሀገሩ እያደሙ በማዕከላዊ መንግስት ላይ በተደጋጋሚ ያነሱት የነበረውን አመጽ ለመግታት ነበር። በወንዶች አስተዳዳሪዎች ላይ እምነት ያጡት አጼ ዘርዓ ያዕቆብም ይበልጥ ታማኝና ለመንግስት ቀጥተኛ ተገዥ ይሆናሉ ብለው ያመኗቸውንም የቅርብ የሴት ቤተሰቦቻቸውን መርጠው በታላላቅ የሀገሪቱ ክፍለ ሀገራት ላይም በገዥነት ሹመዋቸዋል። በዚህም መሰረት ንጉሱ በሀገሪቱ ውስጥ የነበሩትን ወሳኝና ሰፋፊ ግዛቶች ለሴት ልጆቻቸውና ለእህቶቻቸው በመስጠትም ልዩ የስልጣን ማዕረግ አጎናጽፈዋቸው እንደነበርም ነው ይኸው ታሪክ የሚናገረው። ለምሳሌ ያህል ልጃቸውን ሜድሃናን ጃን ዘይላ በሚል ታላቅ ማዕረግ፣ ሌላኛዋን ልጃቸውን አምተረ ጊዮርጊስን ደግሞ ጃን አምባ በሚል ማዕረግ በመሾምም የአካባቢ ገዢዎችና የጦር አዛዦች እንዲሆኑም አድርገዋል። እነዚህ ሴት መሪዎች በግዛታቸው ውስጥም ግብር የመሰብሰብ፣ ሕግ የማስከበር፣ የውስጥ ደህንነትን የመጠበቅና እንደ አስፈላጊነቱ የአካባቢውን ጦር የመምራት ሙሉ ስልጣን ነበራቸው። ከዚህም በተጨማሪ ንጉሱ እናታቸውን ንግሥት ክብረ እግዚእንና ባለቤቶቻቸውን በመንግስት ከፍተኛ ውሳኔ ሰጭ ምክር ቤቶች ውስጥ በማሳተፍም የፖለቲካ ተጽዕኖአቸውን አሳድገዋል። ይህ የሴቶች የስልጣን ተዋጽኦም ንጉሱ ከአምባገነን የአካባቢ መኳንንት ጋር ያደርጉት የነበረውን የስልጣን ፉክክር እንዲያሸንፉና ማዕከላዊ የመንግስት መዋቅራቸውን በጥብቅ ዲሲፕሊን እንዲዘረጉም ትልቅ እገዛ አድርጎላቸዋል። ይህ በአጼ ዘርዓ ያዕቆብ የተወሰደው እርምጃም በኢትዮጵያ ታሪክ ውስጥ የሴቶችን የፖለቲካ ተሳትፎና የመሪነት ብቃት በተግባር ያረጋገጠ ሲሆን የሴት ልዕልቶችን የስልጣን ተዋጽኦ በማጠናከር ረገድም እስከ ቀጣዮቹ ዘመናት በተለይም እንደ ንግሥት ኢሌኒ ያሉ ታላላቅ ሴት መሪዎች እንዲፈጠሩ ሰፊ ታሪካዊ መሰረትም ጥሏል። እኚህ ታላቅ መሪ ሀገሪቱን ለ34 ዓመታት በጽናትና በጠንካራ ዲሲፕሊን ከመሩ በኋላም በነሐሴ ወር 1468 ዓ.ም አርፈው አስከሬናቸው በጣና ሐይቅ በሚገኘው በደጋ እስጢፋኖስ ገዳም ተቀበረ።